ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ በዓለም ላይ እጅግ በጣም አሳሳቢ የሆነው ጉዳይ በዚህ ሰዓት የኢራንና የእስራኤል የከፍተኛ መሳሪያ ወይም ደግሞ በከፍተኛ መሳሪያ የሚያደርጉት ውጊያ እንደሆነ ይታወቃል። ይሄም ከሁለቱ ሀገሮች በተጨማሪ በዓለም ላይ ከፍተኛ ስጋት ሆኖ ቀጥሏል። ሁለቱ ሀገሮች በሚያደርጉት የከባድ መሳሪያ ልውውጥም እንግዲህ በርካታ ጉዳት እየደረሰ በርካታ ንጹሃን ወገኖች እያለቁ ቀጥሏል። በምድር ላይ ከ2000 ኪሎ ሜትር በላይ ርቀት ያላቸው ሁለቱ ሀገራት እጅግ በጣም በሚያስገርም ሁኔታ ጨዋታውን በከባድ መሳሪያ አድርገውታል። ይሄ ደግሞ በመሃላቸው ያሉ ትናንሽ ሀገራት ላይ ከፍተኛ ጉዳት ያስከተለ እንደሚገኝም አንዳንድ መረጃዎች እየወጡ ቀጥሏል። ይህ በእንዲህ እንዳለ እስራኤል በምትወስዳቸው የከባድ መሳሪያ ጥቃት የተነሳም ኢራን ዛሬ ለህዝቧ ከፍተኛ ማስጠንቀቂያ ሰጥታለች። ኢራን የሃይፋ ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። ይህንን መረጃ በተመለከተ ወደ እናንተ የምናቀርበው ይሆናል። በተመሳሳይ ደግሞ ከእስራኤል ጋር የጠበቀ ግንኙነት እንዳላቸው የሚታመኑ የመረጃ መንታፊዎች ከኢራኑ የክሪፕቶ ድርጅት $90 ሚሊዮን እንደዘረፉም ይፋ ተደርጓል። ኢራን ተዘርፋለች። ይሄንንም በተመለከተ ቢቢሲ ያወጣው መረጃ ምንድነው? ወደ እናንተ ይቀርባል። በሌላ በኩል ደግሞ ሀያሏ አሜሪካ የሁለቱ ጦርነትን በተመለከተ ዛሬም አንዳንድ ውሳኔዎችን እያሳለፈች ቀጥላለች። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች እንደሆነም ቢቢሲ ያወጣው መረጃ ይፋ አድርጓል። ይሄንን በተመለከተም ታዳምጣላችሁ። በመቀጠል የእስራኤል ጥቃት ሊጎዳው ያልቻለው የኢራኑ የኒውክሌር ማበልጸጊያ ፎርዶ፣ ይሄንን በተመለከተም ፎርዶ ምንድነው? ይሄንንም መረጃ ታዳምጣላችሁ። እነዚህና መሰል አጫጭር መረጃዎች ወደ እናንተ ይቀርባሉ። ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። በምድር ላይ 2000 ኪሎ ሜትር ርቀት ላይ የሚገኙት ሁለቱ ሀያላን ሀገራት ዛሬም በከባድ መሳሪያ የሚያደርጉት ውጊያ ተጠናክሮ ቀጥሏል። እስራኤል በተደጋጋሚ ወደ ኢራን የምትተኩሳቸው መሳሪያዎች ኢላማቸውን እየጠበቁ እንደሆነም እየተነገረ ነው። በተመሳሳይ ኢራን ወደ እስራኤል የምትተኩሳቸው ከባድ መሳሪያዎችም በእስራኤል ላይ ከባድ ጉዳት እያስከተለ እንደሚገኝ ተሰምቷል። የእስራኤል ባለስልጣናትም በተደጋጋሚ ደውሎችን እየደወሉ ዜጎቻቸው ወደ ዋሻ እንዲገቡ እያስጠነቀቁ ነው። እስራኤላውያንም መንግስታቸውን እያዳመጡ አድርጉ የሚባሉትን ነገር እያደረጉ እንደሆነ ተረጋግጧል። ይህ በእንዲህ እንዳለ ኢራን የሃይፋ ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። ሃይፋ በእስራኤል የምትገኝ ከተማ እንደሆነም ይታወቃል። ኢራን የእስራኤሏ ሃይፋ ከተማ በተወሰኑ ክፍል ያሉ ነዋሪዎች በአጠቃላይ ለህይወታቸው አደጋ ስለሚኖር አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ አስተላልፋለች። ሃይፋ ባለፈው ሳምንት በኢራን ሚሳኤሎች ጥቃት ተፈጽሞባት እንደነበረም ይታወሳል። የእስራኤል ጦር አብዛኞቹ ሚሳኤሎች እንደከሸፉ ቢታወቁም አንዳንዶቹ ግን የተለያዩ ስፍራዎችን እንደመቱ የእስራኤል ከፍተኛ ባለስልጣናት አምነዋል። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን እያስወነጨፈች ዛሬም ቀጥላለች። በሌላ በኩል ደግሞ የእስራኤል ጥቃት ሊጎዳው ያልቻለው የኢራኑ የኒውክሌር ማበልጸጊያ ፎርዶ ምንድነው? ከሰሞኑ እስራኤል በኢራን ላይ እያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ የኒውክሌር ማብለያ ጣቢያ አንዱ ነው። ፎርዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል
አንዱ እንደሆነ ሲነገር የእስራኤል መከላከያ ኃይል የአየር ጥቃት ቢያደርግበትም ጉዳት ሊደርስበት አልቻለም ተብሏል። ፎርዶ ከቴሄራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባው በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ እንደሆነም ይነገርለታል። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱና ብቸኛው ነው ተብሏል። የፎርዶን የኒውክሌር ማብለያን መድረስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነም እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞና ታቅዶ በታላቋ አሜሪካ የተሰራ እንደሆነም ተነግሯል። ቦምቡ ከመፈንዳቱ በፊት መሬት፣ አለት ወይም ደግሞ ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት እንደሚችልም ይነገርለታል። 6 ሜትር ርዝማኔና 14000 ኪሎ ግራም ከመመዘኑ አንጻር የአሜሪካው B2 የተሰኘው መሳሪያ ነው ሊሸከመው የሚችለው ሲል ቢቢሲ ያወጣው መረጃ ይፋ አድርጓል። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። በተመሳሳይ አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠትም ክልከላ እንዳደረገች ቢቢሲ ያወጣው መረጃ ይፋ አድርጓል። በሌላ በኩል ደግሞ እስራኤል በወሰደቻቸው ጥቃት የተነሳ ብቻ በግጭቱ 224 ኢራናውያን ሲገደሉ ከእስራኤል በኩል 20 ብቻ እንደተገደሉ ይፋ ተደርጓል። እስካሁን ባለው መረጃ መሰረት እስራኤል በኢራን ላይ የጀመረችው ጥቃት 6ኛ ቀኑን አስቆጥሯል። ኢራን በአጸፋው ሚሳኤሎችን ወደ እስራኤል እያስወነጨፈች ቀጥላለች። በ6ቱ ቀናት ግጭት አንኳር ጉዳዮችን በተመለከተ ቢቢሲ እስካሁን ያለው መረጃ ይፋ አድርጓል። አርብ ሐሙስ ለአርብ አጥቢያ እስራኤል በኢራን የኒውክሌር ይዞታዎች እንዲሁም ደግሞ የመኖሪያ ስፍራዎች ላይ በፈጸመችው ጥቃት የኢራን ጦር አዛዦች፣ ኒውክሌር ሳይንቲስቶች እንዲሁም ህፃናትን ጨምሮ ሰላማዊ ሰዎች ተገለዋል። ኢራን በአጸፋው የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ደግሞ ከፍተኛ ሚሳኤሎችን አስወንጭፋለች። ቅዳሜና እሁድ ምን ተከሰተ? በሳምንቱ መጨረሻ ሀገራቱ የሚያደርጉት የአየርና የሚሳኤል ጥቃቶች ተጠናክሮ የቀጠለ ሲሆን በዚህም የነዳጅ መሰረተ ልማቶች ተመተዋል። እስራኤል በኢራን ላይ በፈጸመችው ጥቃትም እስከ እሁድ ምሽት ድረስ ማለት ነው 224 ሰዎች እንደተገደሉ 1277 እንደተጎዱ ኢራን በሰጠችው መግለጫ አሳውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገለውብኛል ስትል አምናለች። ሰኞ ምን ተከሰተ? እስራኤል የሰሜናዊ ቴሄራን ነዋሪዎች በአጠቃላይ አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። በዛው ዕለትም የአሜሪካ ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ሕዝብ በሚኖርባት ቴሄራን ነዋሪዎች በሙሉ ከተማዋን በአስቸኳይ ለቀው መውጣት አለባቸው ሲሉ በማህበራዊ ሚዲያ ገጻቸው ላይ አስጠንቅቀዋል። ማክሰኞ ምን ተፈጸመ? ማክሰኞ ዕለት ነዋሪዎች ከቴሄራን ለመውጣት ሲሞክሩ በከተማዋ ዙሪያ የትራፊክ መጨናነቅ ተከስቷል። ትራምፕ በተጨማሪ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቀላል ኢላማ ነው፣ አሁን አንገለውም ሲሉ ጽፈዋል። በሌላ በኩል ደግሞ የኢራን ከፍተኛ ባለስልጣናት ፉከራና ሽለላቸውን አጠናክረው ቀጥለውበታል። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም፣ አያቶላህ አሊ ኻሜኒ ሲናገሩ ተደምጠዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደለም ሲሉ አስጠንቅቀዋል። ኻሜኒ በንግግራቸው ኢራን ህዝቧን፣ ታሪኳን የሚያውቁ ብልህ ሰዎች በአጠቃላይ
ይህችን ሀገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ አስጠንቅቀዋል። ኻሜኒ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ነበረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትሎ የተናገሩት ንግግር ነበረ። አያቶላ ኻሜኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠው ነው በዚሁ በቴሌቪዥን ባስተላለፉት መልእክታቸው የገለጹትም ተብሏል። ቢቢሲ በመቀጠል ባወጣው መረጃ በቴሌቪዥን አቅራቢ አማካኝነት በተላለፈ መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ሲሉም አስጠንቅቀዋል። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩ ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዛ መሆናቸው መልካም ነው። እሱን አናስወግድም፣ አንገለውም፣ ቢያንስ ለአሁን ሲሉ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። የሀያሏ አሜሪካ ፕሬዝዳንት ዶናልድ ትራምፕ በንግግራቸው ክቡራን አድማጮች በመጨረሻም አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች እንደሆነ ይፋ ተደርጓል። የእስራኤልና ኢራን ግጭት 6ኛ ቀኑ ማስቆጠሩን ተከትሎ ከእስራኤል መውጣት ለሚፈልጉ ዜጎች በአጠቃላይ እቅድ መውጣቱን በእስራኤል የአሜሪካ አምባሳደር ማይክ ሃክቤ እንደገለጹ ቢቢሲ ያወጣው መረጃ ይፋ አድርጓል። አምባሳደሩ በኤክስ ገጻቸው አስቸኳይ ማስታወቂያ በሚል ባጋሩት መልእክት ላይ በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎችን እንዲሁም ደግሞ የመርከብ ጉዞዎችን እያዘጋጀ ነው ሲሉ ገልጸዋል። ከሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉና የተመዘገቡ መረጃዎች ይደርሳቸዋል ሲሉ ይፋ አድርገዋል። በመቀጠል በእስራኤል ከባድ ሚሳኤሎች እየተደበደበች የምትገኘው ኢራን ከፍተኛ ዝርፊያ እንደተፈጸመባት ተረጋግጧል። ቢቢሲ ባወጣው መረጃ መሰረት ከእስራኤል ጋር የጠበቀ ግንኙነት እንዳላቸው የሚታመኑ የመረጃ መንታፊዎች ከኢራኑ የክሪፕቶ ድርጅት $90 ሚሊዮን ዘረፋ እንደፈጸሙ አረጋገጠ። ከእስራኤል ጋር የጠበቀ ግንኙነት አለው ተብሎ የሚታመነው የመረጃ መንታፊዎች ቡድን ፕሬዳቶሪ ስፓሮ ከኢራን ትልቁ የክሪፕቶ ኩባንያ ኖቢቴክስ $90 ሚሊዮን ዘረፈ ብሏል። ቡድኑ ገንዘቡን ከዘረፈ በኋላ መገኘት ወደማይችልበት ስፍራ ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ቡድን ኢራንን ኢላማ ባደረገ መልኩ መረጃዎችን በመመንተፍ ይታወቃል። ቡድኑ ከ1 ዓመት በላይ ከባድ የሳይበር ጥቃቶችን ባይፈጽምም እስራኤል በኢራን የጀመረችውን ጥቃት ጠብቆ ብቅ ብሏል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገርለት ቡድኑ ማክሰኞ በኖቢቴክስ ላይ የፈጸመው የሳይበር ጥቃት አዲስ የምንተፋ ማዕበል አካል ነው ብሎታል። ኖቢቴክስ የተሰኘው የኢራን ድርጅትም ሽብርተኝነትን በመደገፍና ማዕቀቦችን በመጣስ ቁልፍ የገዢው አካል መሳሪያ ነው ሲል ቡድኑ በቴሌግራምና ኤክስ ላይ ለጥፏል። በተጨማሪም በመንግስታዊው ባንክ ሴፋ ላይ ምንተፋ እንደፈጸመም ተናግሯል። ፕሬዳቶሪ ስታሮ በኢራን ላይ ለዓመታት የሳይበር ጥቃት ሲፈጽም ቆይቷልም ተብሏል። ከ3 ዓመታት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው የመረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ሕይወት አደጋ ላይ የከተተ ነው ሲል ቢቢሲ ባወጣው መረጃ ይፋ አድርጓል።
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው ኢራንና እስራኤልን በተመለከተ አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።